የሰላም ስምምነቱ ሊፈረም አንድ ሳምንት ሲቀረው ጥይት በኮንትሮባንድ ገዛለሁ ብሎ የሸጠው የመንግስት መሬት ቤትና የሥራ ቦታ ሲት ደረሰ 3 ቢሊዮን የተገባ የተወሰኑ ሰዎች ተከፋፈሉት። ይሄንን ጉዳይ የትግራይ ህዝብ ሰምቷል ያቃል። አማራን ወክላለሁ የአማራ ክልል ፖለቲካ ፓርቲ ነኝ በአማራ ህዝብ ስም ነው የተደራጀሁት የሚለው አብን የሚባለው ድርጅት ይሄን ፋኖ የሚባል ድርጅት ወደ ሰላም አምጡ ካልሆነ ከጉያችሁ አውጡ ይያለ ነው። የአማራ ህዝብ መስማት አለበት። ይሄን በትግራይ ለተቋቋመው ኤፈርት ብቻ ሳይሆን ለሌሎችም ክልሎች ተርፎ የጥረት ኮርፖሬት በአማራ ክልል ወንዶና ዲንሾ የተሰኙት ደግሞ በደቡብና ኦሮሚያ እንዲቋቋሙ ያስቻለውን ሀብት የለገሰው ህወሓት ነበር። አረ ውሸት የትግባው ውሸት እኮ ውሸትና ራሱ አሳቀቃቸው አታው በጣም ተሳቃሞተች በእናንተ የተነሳ ውሸት ኪሎሽ ስንት ነው ስትባል ከህወሓትና ከህወሓት ደጋፊዎች ጋር እኩል ነኝ ያለች ይባላል። ፓርላማ ውስጥም ገብቻለሁ የህዝብ ተወካይ ነኝ ግንባር ጫካም ገብቻለሁ የፋኖ አባል ነኝ አይነት ጨዋታ እየተጫወቱ አብኖች እነ በለጠ ሞላ በሚፈልጉት ደረጃ እንዳይንቀሳቀሱ ተግዳሮቱ ነውባቸው ነበር። በ6 ወር ዘመቻ ብቻ ከዲያስፖራና ከአገር ውስጥ የተሰበሰበ 4 ቢሊዮን ብር ተመዝግቧል። ይህ ገንዘብ የተደረሰ ህወሓት እንደዚህ ነው ታሪኩ የሚነግረን ሌብነት ዝርፊያ በህዝብ ስም ነግዶ ወደ ራሱ ኪስ ማስገባት የለመደው የኖረበት ያደገበት ያረጀበት ነው። ምንም አዲስ ነገር የለውም። እኛ ግን እኔ በበኩሌ ከዚህም በፊት ምለው ህወሓት ከምርጫ ቦርድ ከፓርቲነት ብቻ አይደለም ከኢትዮጵያ ገጽ ላይ መሰረዝ አለበት። ሰላም ጤና ይስጥልን የመሆን መልቲሚዲያ ቤተሰቦች እንደምን ዋላችሁ? ይህ መሆን መልቲሚዲያ ነው። መሆን መልቲሚዲያ አዳዲስ መረጃዎችን ይዞ ከእናንተ ጋር ቆይታ የሚያደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት የምጋብዛችሁ ብሩክ የሾርቅ አሰፋ ነኝ። እንደተለመደው መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰብ እንድትሆኑ እንዲሁም ለሌሎች ተደራሽ እንድታደርጉ በአክብሮት ግብዣችንን እናቀርባለን። እንግዲህ ዛሬ ሁለት አበይት ጉዳዮችን ይዘን መተናል። በመጀመሪያ በሰሞኑ የህወሓት እንቅስቃሴ ባወጣቸው መግለጫዎች ላይ እንዲሁም ደግሞ በአማራ ክልል ላይ እየተደረገ ያለው እንቅስቃሴና የአብንን መግለጫ አስመልክቶ አንዳንድ መረጃዎችን ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ። በድጋሚ ዛሬ በጣም ብዙ የኢትዮጵያን ፖለቲካ እንደዚህ ሲያንጫጫ ከዋለው ሐሳብ አንዱ አብን የአማራ ብሔራዊ ንቅናቄ ፓርቲ ያወጣው መግለጫ ነው። እጅግ በጣም የዘገየ ከዚህ በፊት ቀድሞ መሆን የነበረበት ግን ቢዘገይም ደግሞ አንጀት አረስ የሆነ ኢትዮጵያዊ ማንነቱን ያለቀቀ በእውነት አሁን አማራ ክልልም በሀገራዊም ደረጃ በቀጠናዊ ደረጃም ያለውን ነገር በጣም የመረመረና ያነበበ መግለጫ ነው ያወጡት። ይህ መግለጫ የአማራን ጽንፈኞች ተዋቸው እንደ ወባ እንደያዘው ሰው የተንዘፈዘፉ ነው ያዋሉት አሉ። ዛሬ እነ በለጠ ሞላና እነ አብን ላይ ያሉት ወጣቶች እነ ዩሱፍ ኢብራሂም እነሱን የመሰሉ ወጣቶች ግን እየሰሩ ያሉት ስራ በጣም ትክክለኛ ወቅቱን ያገናዘበ እውነታውን የተረዳ መግለጫ ነው ያወጡት። ይሄ መግለጫ ለምን ከትላንት ወዲያ አልወጣም? የአማራ ህዝብ በጽንፈኞች እየታፈነ እየታሰረ እየተገደለ እየተበጠበጠ ገበሬው ሰላሙን ያጣ ልጆች ትምህርት ቤት ሳይሄዱ ትምህርት ቤት እየተዘጋ መምህራን እየተገደሉ አብን ለምን ዝም አለ የሚለውን ጥያቄ ስናነሳ በውስጣችን የነበረ እንደዚህ አይነት ጽንፈኝነት የተጠናወተውንና የሌሎችን አጀንዳ ይዞ መሐላችን የነበረውን ኃይል እስከመናጸዳ ድረስ ነበር ይላል የመግለጫቸው ማሰሪያ ላይ ያሰፈሩት ሐሳብ ማለት ነው። የተወሰኑ ሐሳቦችን አንድ ባንድ አንስቶ ማየት ያስፈልጋል። አብን ያወጣውን መግለጫ በተመለከተ ማለት ነው። በዋናነት አሁን ይሄን መግለጫ ማውጣት ያስፈልገው በተራዘመ የእርስ በርስ ጦርነት የአማራ ክልል ሰላም አጥቷል። በጦርነት የሚመጣ መፍትሄ ደግሞ የለም። በዚህ ምክንያት ኢኮኖሚካሊ ህዝቡ ተጎድቷል። ትምህርት ቤቶች ተዘግተዋል። መምህራን ተገድለዋል። ተማሪዎች ትምህርት ቤት እየሄዱ አይደለም። ነጋዴው ንግዱን መነገድ አልቻለም። ሰዎች ይታገታሉ። ገበሬው ሀብቱን ይዘረፋል። ይሄ ሁሉ ስቃይ በአማራ ህዝብ ላይ እየደረሰ ያለው በገዛ ልጆቹ ነው። ነፃ እናወጣለን ብለው ነፃነትን በማያውቁ ነፃ አውጪዎች ህዝቡ እየተበጠበጠ ስለሆነ ከዚህ በኋላ የአማራ ህዝብ ወደ ሰላሙ እንዲመለስ
ሰላምና ሰላማዊ ድርድር ወይም ሰላማዊ መንገድ ካልሆነ በስተቀር ጦርነት አማራጭ አይደለም ሲሉ ነው ያሰመረው። እስከዛሬም ስንል ነበር፣ እኛም ስንል ነበር። አብን የት ሂዶ ነው? ምን ሆነ? ምን እየሰሩ ነው ሰዎች እንል ነበር እኛም። እና አንድ በአማራ ክልል ስም የተደራጀ ወይም በብሔር ማንነት የተደራጀ ፓርቲ አብን ነው አማራ ክልል ውስጥ የማውቀው እስካሁን ድረስ እኔ በማውቀው ደረጃ። ይሄ ፓርቲ በጽንፈኛ ፋኖ ነን በሚሉ ሰዎች እንወክለዋለን የሚሉት ህዝብ እየታመሰና እየተረበሸ እስከዛሬ ድረስ ለምንድን ነው ይሄን መግለጫ ያላወጡት? ቀድሞ መውጣት የነበረበት መግለጫ ነው እንደኔ እምነት። ዛሬም ቢሆን አስፈላጊና ወሳኝ የሆነ መግለጫ ነው። ይሄንን መግለጫ ተከትሎ ህዝቡ አሁንም ነቅቶ ከዚህ ከአብን አመራሮች ጎን ቆሞ እነዚህን ጽንፈኞች በቃ የሚልበት ጊዜ አሁን ነው። በጣም ብዙ ነገር ነው የሚያነሳው። በጣም ዘለግ ያለ መግለጫ ነው ያወጡት አብኖች። በዋናነት በአማራ ክልል ላይ ያለው የተራዘመ የእርስ በርስ ጦርነት የሌሎች ኃይሎች መጠቀሚያ እንዳይሆን ካለን ስጋት አንጻር ነው መግለጫ ለማውጣት ተገደናል ይላል። እንደ ሻዕቢያ አይነት የኢትዮጵያን ብጥብጥና ረብሻ፣ ኢትዮጵያ ሰላም እንዳትሆን፣ ኢትዮጵያ አንድ እንዳትሆን ይፈልግ የነበረ የኢትዮጵያን የባህር በር የነፈገ የነጠቀ ኤርትራን ያስገነጠለ ቡድን ዛሬም አማራ ክልል ላይና ኦሮሚያ ክልል ላይ የሆነ ያለውን ረብሻ የመደገፍ አዝማሚያ ታይቶበታል። በኤኒሚስ እየደገፈ ነው ማለት ነው። የሻዕቢያ ጣልቃ ገብነት ይሄ የተራዘመ ጦርነት እንዳይቆም እነዛን ጽንፈኞችና አሸባሪ ፋኖነን የሚሉ ሰዎች ዛሬም ወደ ሰላም እንዳይመጡ በሆነ ነገር በማቀበል ገንዘብ በማቀበል የጦር መሳሪያ በመስጠት የሆነ ነገር በማድረግ እነ እስክንድር ነጋም ሻዕቢያ ድረስ እየተላላኩ ስልጠናም ጦር መሳሪያ እንፈልጋለን ሲሉ ሰምተናል። ስለዚህ ቢያንስ አሁን አብን የሚባለው ድርጅት አማራን ወክላለሁ ብሎ ይወጣ ነው። ከአማራ ህዝብ ይወጡ ናቸው። በጦርነቱ በሰሜኑ ጦርነት ዘመን ግንባር ድረስ ዘምተው ያየናቸው በህልውና ጦርነት ዘመን እስከ ግንባር ድረስ ሂደው ብዙ መስዋዕትነት የከፈሉ ልጆች ናቸው። እነ ዩሱፍ ኢብራሂም እነ በለጠ ሞላ በጣም በሰለጠነ ፖለቲካ አሁን የለውጡ መንግስት በሚመራው የመንግስት አመራር ውስጥ ሆነው በጣም ተጨባጭ የሆነ ለውጥ በተመደቡበት ቦታ ላይ እየሰሩ ያሉ ሰዎች ናቸው። ውስጣቸው ሆነው ይበጠብጧቸው የነበሩት እነ ክርስቲያን ታደለ ናቸው። እነ ክርስቲያን ታደለ አብን ውስጥ ተቀምጠው ፋኖን እየደገፉ በፋኖ በኩል መረጃ ከመንግስት የሚያገኙትን መረጃ ለፋኖ እየሰጡ በዚህም አለው የሰላም ፓርላማ ውስጥም ገብቻለሁ፣ የህዝብ ተወካይ ነኝ፣ ግንባር ጫካም ገብቻለሁ፣ የፋኖ አባል ነኝ አይነት ጨዋታ እየተጫወቱ አብኖች እነ በለጠ ሞላ በሚፈልጉት ደረጃ እንዳይንቀሳቀሱ ተግዳሮቱ ነውባቸው ነበር። አሁን በተወሰነ ደረጃ ያንን ጽንፈኛና አሸባሪ አመለካከት ያለውን ወይም ሽብርተኞችን የሚደግፈውን ቡድን በተወሰነ ደረጃ ከውስጣቸው ማጥራታቸውን ይናገራሉ ራሳቸው። ዶክተር ደሳለኝ ጫኔ ምን ላይ ነው ያለው? አሁን ክርስቲያን ታደለ ያለበት ይታወቃል። ያው የእጁን አግኝቶ ጣፈንታው የሚወስንለትን ይቀበላል። ዶጭ ላይ በዚህ መግለጫ ምን አለ? የሱን ፔጅ አላየውም በአጋጣሚ እና ምን እንደሚልም መስማት አልፈልግም። ያው የነሱ ተቃራኒ እንደሚሆን ስለማውቀው ማለት ነው። ደሳለኝ ጫኔ አሁን የፖለቲካ ዕውቀት ብስለት የሚመስለው ጠቅላይ ሚኒስትሩን ፊት ለፊት ቁጭ ብለው ፓርላማ ላይ መቼ ነው ስልጣኑን የሚለቁት የሚያስረክቡት ብሎ መጠየቅ ለዩቲዩብ ገበያ ብዙ ነገር ስለሚያራግብለት ያቺን ማድረጉ ትልቅ የፖለቲካ ትግል እንዳደረገ የሚሰማው ለሱ። አንድ የዚህ መንግስት ወይም የዶክተር አብይ ተቃዋሚዎች ያልገባቸው ነገር አንዱ ምንድነው? ከዚህ በፊት መለስ ዜናዊ በጣም አምባገነን ነበር፣ ዲክታተር ነበር፣ ገዳይ ነበር። እሱን ፊት ለፊት ወጥቶ መቃወም ያስገድላል፣ ያስረሽናል። መለስ ዜናዊ ፊት ለፊት የተገዳደሩ ሰዎች መልስ ሲሰጡት የነበሩ ከባድ ጥያቄዎች ይጠይቁ የነበሩ ሰዎች መቼ ነው ከኢትዮጵያ ሕዝብ ጫንቃ ላይ የምትወርደው ብለው ይጠይቁ የነበሩ ሰዎች መጨረሻቸው መሰደድ ወይ መታሰር ወይ መገደል ነበር። ይሄን እናውቃለን። ያን ታሪክ የሰሩ ሰዎች እንዳሉ እናውቃለን። እነ መለስ ዜናዊ ፊት ለፊት ይጋፈጡ የነበሩ ሰዎች እንዳሉ እናውቃለን። እነዛ ሰዎች በዛን ጊዜ ሰላም በሌለበት፣ አምባገነን የሆነ መንግስት ባለበት፣ ጨፍላቂ የሆነ መንግስት ባለበት፣ የህወሓት የበላይነት በነገሰበት ዘመን ፊት ለፊት ቆሞ መለስ ዜናዊ መቃወም ወይም እንደዚህ አይነት ንግግሮችን ማድረግ የእውነትም ጀግና ያስብል ነበር። ዛሬ የተቃዋሚ ፓርቲዎችን በውስጡ አስገብቶ አቃፊነቱን አሳይቶ
ታጥቀው የነበሩ ዜጎችን ወደ ሰላማዊ ትግል እንዲመጡ ያደረገ መንግስት ባለበት የፖለቲካ አውዱ በዚህ ደረጃ ሰፍቶ የሚዲያው መለቀቅ የፓርቲዎች በፈለጉበት ደረጃ የመንቀሳቀስ መብት እንደዚህ በሆነበት ሰዓት ተወክለው የማያውቁ የኢትዮጵያ ሕዝብ ወኪሎች ፓርላማ በገቡበት ሰዓት የዚህን ያህል ዲሞክራት መንግስት ሲኖር አንተ መቼ ነው ስልጣን የምትለቀው? አልከው አላልከው ያንተ ንግግር ሆኖ ነው የሚቀረው ማለት ነው። ምክንያቱም ያን በማለትህ ዶክተር አብይ ወስዶ አይረሽንህም፣ አያስርህም፣ አይገልህም። ለራስህም ፊት ለፊት ነግሯል። ምናልባት በሶስት ወር ውስጥ ይሄ መንግስት እንገለብጣለን ምናምን የሚል ነገር ብትጨምርበት ኖሮ አንተም እነ ክርስቲያን ታደለ ጋር ትገባ ነበር ብሏል። በቃ ከዛ በተረፈ የፈለከውን ነገር ብታወራ ዶክተር አብይን ፊት ለፊት ጠርተህ አንተ እኮ አምባገነን ገዳይ ነህ እንደዚህ ነህ ብትለው በቃ አልከው ነው እንጂ በመለስ ዜናዊ ዘመን እንደነበረው አይነት ዲክታተርሺፕ በዛን ዘመን እንደነበረው አፈና በነበረበት ሰዓት ይናገሩ እንደነበሩ ሰዎች ጀግና አባላለሁ ወይም የጀግንነት ስም ይሰጠኛል ብሎ ማሰብ ሞኝነት ነው። አሁን የሐሳብ የበላይነት ተጨባጭ የሆነ የለውጥ ሐሳብ ዶክተር አብይን ስልጣን ትለቃለህ አትለቅም አልከው አላልከው ሳይሆን ከሱ የተሻለ ምን ሐሳብ አለ የሚለው ነገር ነው ተወዳዳሪ የሚያደርገውና ያንን አለማወቃቸው ነው እነ ክርስቲያን ታደለና እነ ደሳለኝ ጫኔ ከአሁን ካለው የአብን አመራር አመለካከት እንዲያፈነግጡ ያደረጋቸው። በተወሰነ በዋናነትም ደግሞ የፋኖቹ ወይም የጽንፈኞቹ የዘረኝነት ደጋፊዎች ናቸው። እነሱ የሰለጠነ ፖለቲካን አያውቁም። የምርጫ ፖለቲካ፣ የሐሳብ ፖለቲካ፣ የሐሳብ የበላይነት፣ ዲሞክራሲያዊ ፖለቲካ የሚባል ነገር አያውቁም እነሱ። ስለዚህ ያቺን ነገር ማውራትና ነጥብ ማስቆጠር ብቻ እንደ ትልቅ ነገር ስለሚቆጥሩ ዛሬም እያወሩ ይቀጥላሉ። አብን የሚባለው ፓርቲ ውስጥ ያሉት ዋናዎቹ አመራሮች ግን በጣም በሰለጠነ ደረጃ በሚጠበቁበት ሰዓት ይሄንን መግለጫ ይዘው መጥተዋል እና የኢሳያስ አፈወርቂን ተንኮልና ደባ አማራ ክልል ላይ እየተፈጸመ ያለውን ተንኮልና ግፍ እንታገልለታለን በሚሉ ነፃ አውጪዎች የራሱ የአማራ ሕዝብ ሰላም እያጣ መሆኑን ከሁለት ዓመት በላይ በሆነ ጦርነት እስከዛሬ ድረስ እዚህ ናቸው በማይባል ደረጃ አድራሻቸው ጠፍቶም ገበሬው ሰላም እያጣ መኖሩ ይበቃል ብለዋል። ጆሮ ያለው መስማት ይችላል። እኔ ማንም ፖለቲካ ፓርቲ ደጋፊ አይደለሁም፣ አባል አይደለሁም። እንደ አንድ ኢትዮጵያዊ የሚሰማኝን ነው የምናገረው። አማራን እወክላለሁ፣ የአማራ ክልል ፖለቲካ ፓርቲ ነኝ፣ በአማራ ሕዝብ ስም ነው የተደራጀሁት የሚለው አብን የሚባለው ድርጅት ይሄን ፋኖ የሚባል ድርጅት ወደ ሰላም አምጡ ካልሆነ ከጉያችሁ አውጡ እያለ ነው። የአማራ ሕዝብ መስማት አለበት። ይሄንን መግለጫ በመስማታቸው የጽንፈኛው ቡድን በትንትኑ እየወጣ ነው። የማያወሩትን የማይቀባጥሩት ነገር የለም። የሚያወሩት ነገር ሁሉ ተምታቶባቸዋል። ስለዚህ አብን አሁን የያዘው መንገድ አጠንክሮ መቀጠል አለበት። ሕዝብም ከአብን ጎን መቆም አለበት። ይሄንን በደንብ አጽንኦት መስጠት ያስፈልጋል። አብን ከዚህም ተሻግሮ የኢትዮጵያ የባህር በር የተነፈገበትን መንገድ ፍትሃዊ አይደለም ሲልም ያነሳል። ትክክለኛና ወቅታዊ የሆነ ጥያቄን የሚያነሳው ኢትዮጵያዊ የሆነ ጥያቄን የሚያነሳው ምንም እንኳን በአማራ ክልል በብሔር ስም የተደራጁ ሰዎች ቢሆኑም ኢትዮጵያዊ ማንነታቸውን ሳይረሱ በኢትዮጵያዊነት በሰለጠነ ፖለቲካ ነው የአማራን ሕዝብ ጥያቄ እንመልሳለን ብለው እየተራመዱ ያሉት። ስለዚህ እነዚህ ልጆች መደገፍ ያስፈልጋል። ምንድነው የሚሉት? የህወሓት እና ሻዕቢያ የሆነ ጊዜ እድል ቀንቷቸው ሕዝብ ሳይሳተፍበት፣ ሕዝብ ሳይስማማበት፣ ሳይወያይበት እነሱ ራሳቸው በፈቀዱትና በወሰኑት መንገድ ኤርትራ እንድትገነጠልና ሀገር እንድትሆን ወስነዋል። በዚህም ኢትዮጵያ የባህር በር ባለቤት የነበረች ሀገር ተቆልፎባት ወደብ አልባ የባህር በር አልባ ሆና እንድትኖር ተፈርዶባታል። ይሄንን ኤርትራ ሀገር እንድትሆን የተወሰነበትን ውሳኔ ራሱ ጥያቄ እናነሳበታለን። አግባብ አይደለም፣ ድጋሚ ትውልድ ሊያዩ ይገባል የሚል ጥያቄ የሚያነሱት። ኤርትራ እንድትገነጠል ማን ነበር ህዝብ ድምጽ የሰጠው? የወያኔ ደጋፊዎች እና የሻዕቢያ ደጋፊዎች። አለቀ። ኤርትራ በመገንጠሏ የኤርትራ ህዝብ ሰላም አላገኘም፣ ነፃነትም አላገኘም። አብኖች እንደሚገልጹት መግለጫቸው ላይ በዝርዝር አስቀምጠውታል። ይሄንን ኤርትራ በመገንጠሏ ወይም ሻዕቢያ የሚባለው ድርጅት የኤርትራ ህዝብ ወኪል ነኝ ብሎ ነፃ አውጪ ነኝ ብሎ ከመጣ በኋላ ይሄው እስከ ዛሬው ዘመን ወደ 35 ዓመት ሆነው አይደለ ኤርትራ ከተገነጠለች። እንግዲህ ማለት ወያኔ ስልጣን ላይ ከመጣ እንኳን ብንቆጥረው 33 34 ዓመት
ይሄን ያክል ዓመት የኤርትራ ህዝብ በአምባገነንና ፈላጭ ቆራጭ አስተዳደር ውስጥ ነው ያለው። እንኳን ነፃ ሊወጣ ነፃነቱን ነፃ ወጣለሁ ባለው ኃይል ተነፍጎ ነው ያለው። ስለዚህ ነፃ አውጪ ነን የሚሉ ድርጅቶች ነገም የአማራን ህዝብም ነፃ አወጣለሁ የሚለው እንደዚሁ ነው። ኦነግ ሸኔም እንደዚሁ ነው። ኦነግም እንዲሁ ነው። ህወሓትም እንደዚሁ ነው። ነፃ አውጪ ነኝ የሚለው ከሻዕቢያ የተለየ ነገር ሊያደርግ አይደለም። ሻዕቢያ ኤርትራን የምታክል ያን ሁሉ የባህር በር ያላትን ሀገር ገንጥሎ ህዝቡን በድህነት እያማቀቀን ያለው ልደት ለማክበር ቀበሌና ወረዳ ሂደህ አስፈቅደህ ነው ሻማ ለመግዛት ኢሳያስ አፈወርቂ ልደት የምታከብረው። እንዲህ አይነት አፈና ውስጥ ነው ያለው የትግራይ ህዝብ። እንግዲህ ነፃ አወጣዋለሁ ብሎ ከ20 ዓመት በላይ በግንባር በትጥቅ ትግል የኖረ ሻዕቢያ የሚባለው ፓርቲ ማለት ነው። የአብን አመራሮች ወይም የአብን መግለጫ ምንድነው የሚለው? የኤርትራ መገንጠል ለሻዕቢያና ለሻዕቢያ ደጋፊዎች ለተወሰኑ ሰዎች የአምባገነንነት የስልጣን ዘመን አገዛዝ እንዲመሰረቱና የተደላደለ ህይወት እንዲኖሩ አመቻቸ እንጂ የኤርትራን ህዝብ ሰላም ማነው ነፃ አላወጣም ይላል። እውነት ነው ይሄ። ስለዚህ ኤርትራ ሀገር እንድትሆን የተወሰነበት ጥያቄ ራሱ ዳግም ሊታይ ይገባል። ያ ማለት ኢሳያስ አፈወርቂ ዛሬም የባህር በራችንን የማይመልስ ከሆነ አሰብን የማይመልስ ከሆነ ኤርትራንም ልንጠቀለል እንችላለን ነው። ይሄ መንግስት ያስብበታል ብዬ አስባለሁ። ይሄ የትውልድ ጥያቄ ነው። ሳይገባን በዘረኞችና በጎጠኞች ሳንሳተፍበት ሳንሰማ በድብቅ የተዘረፍነው የተነጠቅነው የባህር በራችን ነው አሰብ። ኤርትራ ራሷ እንድትገነጠል የኢትዮጵያ ህዝብ ፈቃደኛ አልነበረም። በሸፍጥ በደባና በብሔርና በዘር ፖለቲካ የተጠመደ ወያኔ ነው ኢትዮጵያንም የባህር በር አልባ አድርጎ የኤርትራንም ህዝብ ነፃነት በሌለበት የዕድሜ ልኩን እንዲማቅቅ ያደረገው የነሱ የሻዕቢያና የወያኔ ጥምረት ነው። እና እስከዛ ድረስ ሂዶ ድጋሚ መታየት አለበት፣ ሻዕቢያን ማየት አለበት የአማራ ህዝብ ነው የሚሉት አብኖች የሚያነሱት። የአማራ ህዝብ ከሻዕቢያ መማር አለበት። የኤርትራ ህዝብ ምን አገኘ ከሻዕቢያ? ከሸኔ ከኦነግ መማር አለበት። ኦነግ ምን አገኘ? ኦነግ ለኦሮሞ ህዝብ ምን አደረገ? በስሙ ተደራጅታ የኦነግ ደጋፊ ነህ እየተባለ ወጣቱን ከማስጨረስ ባለፈ ሻዕቢያ 400 ሺህ እና ከዛ በላይ የኤርትራ ወጣቶችን አስጨርሶ ዛሬም የኤርትራ ህዝብ በባርነት ነው እያኖረ ያለው። ነፃ አወጣሃለሁ ብሎ ከ20 ዓመት በላይ ጫካ በረሃ ኑሮ የታገለለትን ህዝብ ማለት ፋኖም ከዚህ የተለየ ነገር አያደርግም። ህወሓት እያደረገ ያለውን በትግራይ ህዝብ ላይ እያደረገ ያለውን ደባ እያየን ነው። ስለዚህ ከዚህ እንኳን ተማሩ ነው የሚለው። እኛ አይደለንም የምንለው፣ አሁን እንወክለዋለን ያሉት የአብን አመራሮች ናቸው ይሄን እያሉ ያሉት። የአማራ ህዝብ ልጆቹን ሊሰማ ይገባል። ቢያንስ ከዘረኞች፣ ከጽንፈኞች፣ ከጦርነት ጠማቂዎች፣ ከጥይትና ከመድፍ እሳቤ ከማይወጡ ሰዎች ይልቅ እንደዚህ በሐሳብ የበላይነት የሚያምኑ የተማሩ የነቁ ልጆችን ከክልልና ከሀገር አልፈው ቀጠናዊና ዓለማዊ ነገሮችን ማንበብ የሚችሉ ልጆቹን ማዳመጥ መቻል አለበት። ይህንን ማለት እፈልጋለሁ። ፓርቲው ጉባኤውን የመራበትን ሶስተኛው ደማቅ የአብን ጉባኤ ነው የሚለው። ሶስተኛው ደማቅ የአብን ጉባኤ በጣም የአመራር ዲሲፕሊን የታየበት፣ ውስጡ በጣም ሰላማዊ የሆነ ውይይት የነበረበት፣ ከዛም አልፎ ደግሞ ቃል በቃል እነሱ የሚሉትን ለማንበብ ያክል ፓርቲው ሶስተኛውን ደማቅ ጉባኤውን የመራበት አካሄድና ዲሲፕሊን፣ የተፈጠረው ሰላማዊ መድረክና የተሰጠው ቁርጠኛ አመራር ያደነቀ ሲሆን ፓርቲው ራሱን ከውስጥ ትግል ጎታቾችና የሌላ አጀንዳ ተሸካሚዎች ነፃ ያወጣበትን ሂደት ታሪካዊና ቆራጥ እርምጃ ሲል ገልጾታል ይላል። ከውስጥ ትግል ጎታቾች ራሳችንን ያጸዳንበት ጊዜ ነው። የውስጥ ትግል ጎታቾች እነማን ናቸው? እነ ክርስቲያን ታደለ፣ እነ ማን ነው ይሄ ፓርላማ ቁጭ ብሎ የሚለፈልፈው እነ ዶክተር ደሳለኝ፣ እነሱ ናቸው የውስጥ ትግል ጎታቾች። የአማራ ህዝብ በሚገባው ልክ እንዳይራመድ የሚከለክሉ ማለት ነው። ከነሱ ራሳችንን ነፃ አውጥተን ዛሬ ለአማራ ህዝብ የሚጠቅመውን ሐሳብ ይዘን መጥተናል። ሀገራዊ ምክክር ኮሚሽኑ ላይ በጣም ወሳኝ የሆነ ሚና እንዲኖረን ህዝብ ከጎናችን እንዲቆም እንፈልጋለን እያሉ ነው። ይህንን የአማራ ህዝብ መስማት አለበት፣ መንቃት አለበት። እነዚህ ሽፍቶችና አሸባሪዎች ዘመነ ካሴ ሳይሆን ዛሬ ለአማራ ህዝብ የሚታገለው በሰለጠነ
የፖለቲካና የሐሳብ የበላይነት በዲሞክራሲያዊ መንገድ የአማራን ህዝብ ጥያቄ ለመመለስ የተነሱትን እነበለጠ ሞላንና በአጠቃላይ አብን ውስጥ ያሉ አመራሮችን መደገፍ አለበት። በዚህ መግለጫ የጽንፈኛው ቡድን ምን ያክል ሲተረማመስ እንደዋለ ተመልክተናል። አብኖች ዛሬም ይሄንን እርምጃቸውን አጠንክረው መቀጠል አለባቸው የዛሬው መልእክቴ ነው። እንግዲህ ህወሓት በደብረ ጽዮን የሚመራው ህወሓት ማለት ነው በጌታቸው ረዳ ይመራ የነበረውን ጊዜያዊ አስተዳደር አፍርሰን ቁልፍ የሆኑ ቦታዎችን ተቆጣጥረናል ይላል። እንግዲህ በዚህ በጊዜያዊ አስተዳደሩ ጉዳይ ላይና በጌታቸው ረዳ ዘመን በነበሩ አንዳንድ ሁኔታዎች ላይ አንድ መረጃ ወጥቶ ነበር በኢትዮ ፎረም በኩል ሰሞኑን። ኢትዮ ፎረም የሚባለው ሚዲያ ራሱ ያው የወያኔ አፈቀላጤ የነበረ ያየሰው ሽመልስ የሚባል ልጅ የሚመራው ነው የሱ ሚዲያ ነው እና በዛ ሚዲያ ላይ የህወሓትን ገመና ገላልጦ ፀሐይ ላይ ያወጣ ወይም ፀሐይ ላይ ጋድ ላይ ያሰጣ መረጃ ሰርቶባቸው ነበርና በዛ ጉዳይ ህወሓት የምትይዘው የምትጨብጠውን አጣ ምላሽም እየሰጠች ነበር። የሰጠችው ምላሽ ነው ወይ መልስ ሊሆን የሚችል ነው ወይ? እውነት እንደው ያየሰው ሽመልስ በራሱ ባያዝድ የሆነ የወያኔ ምንድነው የሚባለው የወያኔ አንድ ክንፍ የሚዲያ ክንፍ የሚባል ቢሆንም አሁን ምናልባት የለውጡን በጌታቸው ረዳ በኩል ያለውን የለውጥ ቡድን ደግፎ የቆመ ይመስላል እሱ ራሱና ባወጣው መረጃ ላይ የተሳሳቱ መረጃዎች አሉበት። ብዙ የሚጣረሱ ነገሮችን ያወራው እሱ ራሱ ግን ያ የሚጣረስ መረጃ ራሱ ህወሓትን አሳብዷት ጨርቋን ልትጥል ትንሽ ነው የቀራትና ምንድን ያወራ ያየሰው ሽመልስ የሚለውን ምናልባት ሙሉ ቪዲዮውን በራሱ ኢትዮ ፎረም ፔጅ ላይ ገብታችሁ ልታዩት ትችላላችሁ። በመጀመሪያ ጌታ ማን ነው ይሄ ደብረ ጽዮን የሚባል ሰው የጤነኛ ነው ወይ? ምንድነው የሚሻለን? እኛ በህወሓት እኮ እኛ ግራ ገባን። ምንድነው የሚደረገው? ህወሓት ለሚለው ስምና ህወሓት ላነሳው ዓላማ መስዋዕት የሆኑ ልጆች ወላጆች የሆኑ ቤተሰቦች ምን ያክል ህወሓትን አንቅረው እንደተፉት እያየን ዛሬም ግን የህወሓት ቀንደኛ መሪ እኔ ነኝ ያለ እኔ ህወሓት ምን ህይወት አለው ምን እስትንፋስ አለው እያለ ነው ደብረጽዮን። ይሄን ሰውዬ ሰሩ እብዳችሁን ሰሩ ሰዱና እኛ መቀመጫ አጣን ሰላም አጣን ስለ ደብረጽዮን ማናወራበት ጊዜ ራሱ ናፈቀን። ያየሰው ሽመልስ ከሰራው ቪዲዮ ላይ ትንሽ በጣም አጭር ቪዲዮ ልጋብዛችሁና ተመልሼ እመጣለሁ። ጥያቄው ይህ ፖለቲካዊም ዲፕሎማሲያዊም ውድቀት ያመጣ የሚሊዮኖችን እልቂት ማስቀረት ባይችል እንኳን መቀነስ ያልቻለ በድርጅቱ ታሪክ ይህንን ያህል ሞት ያስመዘገበ አመራር አሁንም በስልጣን ላይ ለምን ካልቀጠልኩ አለ የሚለው ነው። ጉዳዩን የሚከታተሉ ሰዎችን ስንጠይቅ ያገኘነው ምላሽ ውስብስብ አይደለም። ህወሓት በ17 ዓመቱ የትጥቅ ትግል ዘመን ከሀገር ውስጥም ሆነ ከውጭ ደጋፊዎቹና በውጊያ በሚደረጉ ዘመቻዎች የሰበሰበውን ሀብት ከትጥቅ ትግሉ መጠናቀቅ በኋላ ኢንዶመንቶችን ለማቋቋም እንደዋለው የድርጅቱ ድርሳናት ያሳያሉ። በትግራይ ለተቋቋመው ኤፈርት ብቻ ሳይሆን ለሌሎችም ክልሎች ተርፎ የጥረት ኮርፖሬት በአማራ ክልል ወንዶና ዲንሾ የተሰኙት ደግሞ በደቡብና ኦሮሚያ እንዲቋቋሙ ያስቻለውን ሀብት የለገሰው ህወሓት ነበር። እነዚህ ተቋማት በአገሪቱ የገበያ ጉድለትን ለመሙላትና የሥራ ዕድል ለመፍጠር የውጭ ምንዛሬም ለማግኘት ያስቻሉ የቢሊዮን ዶላር ኩባንያዎች ሆነው ቢያንስ በአራቱም ክልሎች ዘልቀዋል። ይህ ሀብት በትጥቅ ትግሉ ዘመን ከውጭና ከሀገር ውስጥ የተሰበሰበ ንብረት ያቋቋመው ነበር። እንደሰማችሁት ያየሰው ሽመልስ ራሱ ባያዝድ የሆነ የህወሓት ደጋፊ ነው ብያቸዋለሁ እና በወያኔ የትጥቅ ዘመን በ17 ዓመቱ የትጥቅ ትግል ዘመን ከደርግ ጋር በነበረው የትጥቅ ትግል ዘመን በጦርነት በውጊያ ይያዙ ከነበሩ ቦታዎች የተሰበሰበ ሀብት ነበር ይላል። በዛ በተሰበሰበ ሀብት ኢፈርት ከተቋቋመ በኋላ ያ ኢፈርት የሚባለው ድርጅት ደግሞ ጭራሽ አልፎ የአማራ ክልሉን ጥረት የሚባለውን የልማት ድርጅት ደቡብ ክልል ወንዶ የሚባለውን ከዛ ኦሮሚያ ደግሞ ዲንሾን ያቋቋመው ኢፈርት ነው ይላል። ኢፈርት የአማራ ክልል የልማት ድርጅት እንዲቋቋም ፈልጎ ከራሱ ሀብት ቀንሶ ለአማራ ክልል ለጥረት ሰጥቶ ወይም ለዲንሾ ሰጥቶ የኦሮሚያና የአማራ ልማት የደቡብ ልማት ድርጅቶችን አቋቋመ ነው የሚለን ያየሰው ሽመልስ። አረ ውሸት የትግባ ውሸት እኮ ውሸትና ራሱ አሳቀቃችኋት። አሁን በጣም ተሳቃሞቶች በእናንተ የተነሳ ውሸት ኪሎሽ ስንት ነው ስትባል ከህወሓትና ከህወሓት ደጋፊዎች ጋር እኩል ነኝ ያለች ይባላል። እኛ የምናውቀው ኢፈርት የሚባለው ድርጅት ከኢትዮጵያ ሀብት በተዘረፈ
ከንግድ ባንክ፣ ከልማት ባንክ፣ ኮንስትራክሽን እና ቢዝነስ ባንክ ለምንድን ነው የተዘጋው? ኮንስትራክሽን እና ቢዝነስ ባንክ እኮ በጣም ብዙ ቤቶችን ይሰራ የነበረ በጣም ትልቅ ካፒታል የነበረው ባንክ ነበር። ወያኔ ዘርፎ ተበድሮ ሳይመልስ ቀረ። ኮንስትራክሽን እና ቢዝነስ ባንክ የሚባል ባንክ ታሪኩ ነው ቀረ በወያኔ ተነሳ። ይሄን ታሪክ ነው የምናውቀው ከሌሎቹ ዘርፎ ሰብስቦ ሲወስድ እንጂ ከኔ ቀንሼ የአማራ ክልል የልማት ድርጅት ላቋቁም ሲል ህወሓት አናቅም። ህወሓት ራሱ የሚስቅ ይመስለኛል እንደዚህ ስታወራ ያየ ሰው ሲመልስ እና ቢያንስ ታሪክ እናውቃለን፣ እናነባለን። ብዙ ነገር የህወሓትን ሚስጥሮች ብዙ የምናውቃቸው ነገሮች አሉና የምናውቀውን ነገር ቢያንስ ህዝብ የሚያውቀውን ነገር መዋሸት ያስገምታል። ዛሬም አይቀየሩም፣ ዛሬም አይለወጡም። ህወሓትና የህወሓት ደጋፊዎች እንዲሁ እንደደነቆሮ ነው የሚኖሩት ነው የምትባሉት። የወያኔና የወያኔ ደጋፊዎች ሌብነት ታሪካቸው ነው፣ ማንነታቸው ነው። በዝርፊያ ነው የኖሩት፣ በቅሚያ ነው የኖሩት፣ በወንጀል ነው የኖሩት። ዛሬም ትግራይ ክልል ላይ እያደረጉ ያሉት ይሄንን ነው። ያየሰው ሽመልስ እዚሁ ላይ የዲንሾንና የጥረትን የኢፈርትን ካወራ በኋላ እዚሁ ቪዲዮ ላይ አሁን በጦርነቱ ሰሞን አሁን በቅርቡ በተደረገው የሰሜኑ ጦርነት በለውጡ ዘመን በአሁኑ በዶክተር አብይ ዘመን በተደረገው ጦርነት በዛን ጊዜ ወደ 4.2 ቢሊዮን ብር ከተለያዩ ተቋማትና ከህዝብ ድጋፍ የተደረገ ለወያኔ የተሰጠ ገንዘብ ነበር ይላል። በሁለት ዓመቱ ጦርነትም በቢሊዮን የሚቆጠር ገንዘብ መሰብሰቡን ለድርጅቱ የቀረቡ ማስረጃዎች ይናገራሉ። በ6 ወር ዘመቻ ብቻ ከዲያስፖራና ከአገር ውስጥ የተሰበሰበ 4 ቢሊዮን ብር ተመዝግቧል። ይህ ገንዘብ የት ደረሰ? የሀብት አሰባሳቢ ኮሚቴ የተባለውን ቡድን የሰላም ስምምነቱ ሊፈረም 1 ሳምንት ሲቀረው ጥይት በኮንትሮባንድ ገዛለሁ ብሎ የሸጠው የመንግስት መሬት ቤትና የሥራ ቦታ የት ደረሰ? ደግሞስ ህወሓት ስለ ወርቅ ዝርፊያ ሲቆረቆረም ሲቆጣም የማይታየው ለምንድን ነው? በዚህ ዝግጅት እንጠይቃለን። በጦርነቱ ወቅት ብዙ ገንዘብ ከውጭም ከሀገር ውስጥም ተሰባስቧል። ትግራይን በወሳኝነት ነፃ ካወጣው የአሉላ አባ ነጋ ዘመቻ ወዲህ በነበረው 8 ወር ብቻ 4.2 ቢሊዮን ብር ተሰብስቧል። ጦርነቱን ለሚመራው ኮማንድ ሪፖርት የተደረገው ግን 1.3 ቢሊዮን ብቻ ነው። ከዚህ ውስጥ 3 ቢሊዮን የሚደርሰውን የተከፋፈሉት ጥቂት ሰዎች ናቸው። እንደዚህ ነው የሚያወራው ያየሸው ሽመልስ። ምንድነው የሚለው? 3 ቢሊዮን የተገባ የተወሰኑ ሰዎች ተከፋፈሉት። ይሄንን ጉዳይ የትግራይ ህዝብ ሰምቷል፣ ያውቃል። በስሙ በተደራጀ በተሰበሰበ ገንዘብ የተወሰኑ ሰዎች ተከፋፍለው ተቀራምተው የትግራይ ህዝብ ዛሬም በድህነት እንዲኖር በስሙ እየተነገደበት እንደሚኖር አውቋል፣ ሰምቷል። በእርግጠኝነት ይሰማል። ይሄንን ህወሓት ድሮም ለትግራይ ህዝብ በተሰበሰበ የእርዳታ ስንዴ ያንን ለትግራይ ህዝብ የመጣውን የእርዳታ ስንዴ ሽጦ ጥይት የገዛ ነው። የትግራይ ህዝብ በረሃብ እየሞተ ማለት ነው። ህወሓት እንደዚህ ነው ታሪኩ የሚነግረን። ሌብነት፣ ዝርፊያ፣ በህዝብ ስም ነግዶ ወደ ራሱ ኪስ ማስገባት የለመደው የኖረበት ያደገበት ያረጀበት ነው። ምንም አዲስ ነገር የለውም። እና ከህዝብ ከተሰበሰበው 4 ቢሊዮን ብር በላይ ደግሞ በጥይት እገዛለሁ ብሎ ይላል ወያኔ። ልክ የፕሪቶሪያው ስምምነት ሊፈረም 1 ሳምንት ሲቀረው ጥይት እገዛለሁ ብሎ ቦታው የመኖሪያ ቦታዎችን፣ ባዶ ቦታዎችን፣ ቤቶችን ለስራ የተዘጋጁ እንግዲህ ለወጣቶች ለማከፋፈል ሊሆን ይችላል ወይም ለህንፃ ምናምን ለመስሪያ ለግንባታ የተዘጋጁ ቦታዎችን ሸጦ የት እንዳደረሰው አይታወቅም። ጥይት እገዛለሁ ብሎ የትግራይ መሬትና ቦታ የሸጠ ነው ህወሓት። የፕሪቶሪያው ስምምነት ሊፈረም 1 ሳምንት ሲቀረው ማለት መጥፊያቸው እንኳን ሲደርስ ንስሐ የማይገቡ 1 ሳምንት የፕሪቶሪያው ስምምነት ባይፈረም እኮ ከዛ በኋላ ይደመሰሱ ነበር። ግን ሊደመሰሱ ጫፍ ላይ ደርሰው እንኳን 1 ሳምንት ቀርቷቸው ለመሞት ጫፍ ላይ ደርሰው እስትንፋሳቸው እስኪወጣ ድረስ የትግራይን ንብረት፣ የትግራይን ሀብት፣ የትግራይን መሬትና ቤት ዘርፈው ሸጠዋል። መቃብር አፋፍ ላይ በቆሙበት ሰዓት ማለት ነው። አሁን ያ ንብረት የት እንደደረሰ ምን እንደሆነ አይታወቅም። ይሄንን እንጠይቃለን ነው የሚለው። እንግዲህ ጥያቄ ከሆነ ጥሩ ነው። ይሄንን መረጃ ነው እንግዲህ ያየሰው ሽመልስ ይሄንን በኢትዮ ፎረም ይሄንን መረጃ ካወጣ በኋላ የደብረ ጽዮኗ ህወሓት ደግሞ ምን እያለች መጣች? ይሄ እኔን አይወክለኝም፣ እኔ ሌብነት እኔ ሲፈጠርም አይነካካኝም እያለች እና
የደብረ ጽዮኑ ህወሓት ይሄ ያየህ ሰው ሽመልስ የሰራው ቪዲዮ አይወክለኝምና ማስተባበያ ይስጥልኝ እያለ እኔ ሌባ አይደለሁም፣ እኔ ዘርፌ አላቅም። 4 ቢሊዮን ብሩን ቢዋጣ እሱን በህዝብ ስም የተዋጣ ነው፣ እሱን ወሰድኩ እንጂ አልዘረፍኩም። አሁንም የትግራይን ወርቅ እያወጣው እየቆፈርኩ እያወጣው እየሸጥኩ ነው። ምክንያቱም የትግራይ ህዝብ ወኪል ነኝ። ስለዚህ የትግራይ መሬት የኔ መሬት እስከሆነ ድረስ የህዝቡን ሀብት የኔ ሀብት ነው። ከኔ ሀብት ውጪ የትግራይ ህዝብ ምን ሀብት አለው? ብዘርፈውስ ምን አገባችሁ እያለን ያለው። እኛ ስናቀው ግን ህወሓትን ስናቀው ዝርፊያ፣ ሌብነት፣ የሁሉንም ሰብስቦ ወደ ራሱ መውሰድ፣ የሞት መቃብር አፋፍ ላይ ቆሞ አሁንም የሚዘረፍ ነገር ካለ እጁን ከመዘርጋት ወደ ኋላ የማይል ድርጅት ነው ህወሓት። ስለዚህ ያየ ሰው ሽመልስ የሰራውን ቪዲዮ አስተባብል ብሎ ማለት ለደብረ ጽዮን ምን ያክል ህመምተኛነቱን የሚያረጋግጥ እንደሆነ ማሳያ ነው። እና ይሄ ቪዲዮ ምናልባት አስተባብል ማለት ካለብን እኛ ነን የኢትዮ ፎረምን አረ ዲንሾና ጥረት ምናምን ከኢፈርት በተዋጣ ሀብት ምናምን የምትለው እነሱ ውሸት ነው፣ አትዘባርቅ። ኢፈርት ራሱ የተቋቋመው ከአማራ ክልል፣ ከደቡብ፣ ከኦሮሚያ፣ ከመላው ኢትዮጵያ በተዘረፈ ሀብት ነው። በቃ ሪያሊቲ ይሄ ነው። ይሄ ማስተባበል ካለበት ያስተባብላል፣ ግን አያስተባብልም። እሱም አንዱ የሌቦቹ አፈቀላጤ ስለሆነ ማለት ነው። እውነታው ግን ይሄ ነው። ኢፈርት የሚባለው ድርጅት እንዴት እንደተቋቋመ ከኢትዮጵያና ከልማት ባንክ የወሰዳቸው ብድሮች እንዴት ተበላሽተው ቀሩ ተብሎ ሳይመለሱ እንደቀሩ ምን ያክል ብድር ወስዶ ትላልቅ በጣም በብዙ ቢሊዮን ብር ካፒታል የሚንቀሳቀሱ ድርጅቶችን እንዳቋቋመ በቀጣይ በምሰራው ቪዲዮ ይዤላችሁ እመጣለሁ። ለዛሬ ግን የመጨረሻ ህወሓትን የተመለከተ መረጃ 1 ወር ጊዜ ነው የቀረው። ህወሓት ምርጫ ቦርድ በፓርቲነት ጉባኤውን አድርጎ የሚጠበቅበትን ነገር አሟልቶ እንዲመዘገብ 1 ወር ጊዜ ገደብ፣ እንደውም ከ1 ወር ያነሰ ጊዜ ገደብ ነው ያለው። ደብረ ጽዮን አሁንም እንደ አዲስ አልመዘገብም እያለ አሞታል። የሰውዬ ጤነኛ አይደለም፣ ጸበሉ ሰዱት የምለው ወድጃለሁ። ዛሬም ከብዙ ልመና ከብዙ ሽንገላ በኋላ 1 ሚሊዮን የትግራይ ልጆችን ያስገደለውና ያስጨፈጨፈው ህገወጥ ምርጫ አድርጎ ነው። ምርጫ ቦርድ የሚለውን አልሰማም ብሎ ነው። አሁንም የፕሪቶሪያውን ስምምነት የጣሰው ምርጫ ቦርድ የሚለውን አልሰማም ብሎ ህገወጥ ጉባኤን ያደረከው ተብሎ አልሰማም ሲል ነው ህወሓት ለሁለት የተከፈለው። አሁን ህወሓት በህጋዊነት ለመመዝገብ የቀረው 1 ወር ነው፣ ያውም ከ1 ወር ያነሰ ጊዜ። በዚህ 1 ወር ጊዜ ውስጥ የሚጠበቅበትን አሟልቶ ካልተመዘገበ ህወሓት እንደ ህወሓት በምርጫ ቦርድ በኩል ያለው እውቅና ይሰረዛል። ከዛ በኋላ ምናልባት በለውጡን የሚደግፉ አዳዲስ የትግራይ ልጆች አዲስ ፓርቲ ይዘው መጥተው ትግራይን የሚወክል ይዘው መጥተው በአዲስ ስም ይመዘገባሉ እንጂ ህወሓት የሚባል ድርጅት ይቺን 1 ወር ተጠቅመው የሚጠበቅበትን አሟልቶ ካልተመዘገበ በስተቀር አንዴ ምርጫ ቦርድ ከሰረዘው በኋላ ፌዴራል መንግስትም ቢሆን ከዚህ በፊት ያደርግ እንደነበረው በሆደ ሰፊነት እስኪንተውና እንደገና ሌላ እድል እንስጣቸው አይነት ጨዋታ ይጫወታል ብዬ ተስፋ አላደርግም። ህወሓት አሁን ያለችውን እድል ተጠቅሞ የደብረ ጽዮንን እብደት በሰንሰለት አስሮ ወደ ጸበል ወደሚላክበት ልኮ ምርጫ ቦርድ በሚጠይቀው መሰረት አስፈላጊውን ፎርማሊቲ አሟልቶ ካልተመዘገበ በስተቀር ይሰረዛል፣ እንደተሰረዘ ይቀራል። እኛ ግን እኔ በበኩሌ ከዚህም በፊት የምለው ህወሓት ከምርጫ ቦርድ ከፓርቲነት ብቻ አይደለም ከኢትዮጵያ ገጽ ላይ መሰረዝ አለበት። ህወሓት የሚባል ዘረኛ ድርጅት መጥቶ ነው ሀገር እንደዚህ እየታመሰች አለችው። በህወሓት የደረሰብንን ስቃይና መከራ ኢትዮጵያውያን ስለሆን ጨዋ ስለሆን የትግራይ ህዝብ ኢትዮጵያዊ ስለሆነ ኢትዮጵያዊነቱን ተቀብለን እንደ ህወሓት ስራ የሚገባቸው ዛሬ እንደዚህ አይነት ልምምጥና ትህትና ሳይሆን ዛሬ ቃሊቲ ወይም የሆነ ማረሚያ ቤት ገብተው ነበር ማየት የነበረብን እነሱ። ከዚህ በላይ ትዕግስት፣ ከዚህ በላይ ልምምጥ ምርጫ ቦርድም ከዚህ በላይ አይታገስም። ፌዴራል መንግስትም ከዚህ በላይ ለህወሓት የሚሰጠው እድል የለም። በፓርቲነት የሚመዘገብበት እድል ተሰጥቶታል። ያንን ሁኔታ ፎርማሊቲ አሟልቶ መመዝገብ የህወሓት ፈንታ ነው። ህወሓትን በፓርቲነት በህጋዊ ፓርቲነት እንዲመዘገብ የምትፈልጉ የትግራይ ልጆች የደብረ ጽዮንን እጅ ጠምዝዛችሁ አስራችሁ ጸበሉ ሰዱና ህወሓትን በፓርቲነት አስመዝግቡ። ያ ካልሆነ
ከፓርቲነትም ይሰረዛል፣ ከምርጫ ቦርድም ይሰረዛል፣ ከኢትዮጵያ ታሪክም ላይ ይሰረዛል ከዛ በኋላ። ምክንያቱም ደብረጽዮን አሁንም አልመዘገበም የሚለው ሌላ አራተኛና አምስተኛ ዙር ጦርነት ለማስነሳት ነው። ጦርነት ከሌለ ደብረጽዮን መኖር አይችልም። ጦርነት ከሌለ ጽንፈኞቹ የደብረጽዮን ደጋፊዎች መኖር አይችሉም። ምክንያቱም ወንጀለኞች ናቸው፣ የወርቅ ሌቦች ናቸው። አሁንም እንደሰማነው መረጃ ከ4 ቢሊዮን ብር በላይ በትግራይ ህዝብ ስም የተዋጣ ሀብት ዘርፈው የተቀመጡ ሰዎች ናቸው። ስለዚህ ትንሽ ሰላም ከመጣ ጌታቸው ረዳም ነግሮናል፣ እንጠየቃለን ብለው ስለሚፈሩ ሰላም እንዲመጣ አይፈልጉም። ስለዚህ አሁንም ምርጫ ቦርድ በሚለው መሰረት አልመዘገብም የሚለው ሌላ ጦርነት ፈልጎ ነው። አሸንፋለሁ ብሎ አይደለም፣ ዛሬም የትግራይ ልጆች ለማስጨረስ ነው። ስለዚህ ይሄንን ነቃ ብሎ አስቦ ይሄንን እብድ ሰውዬ እሰሩና ወደምታስሩበት ልካችሁ ወደ ህጋዊ መንገድ ይግባ ማለት እፈልጋለሁ። የዛሬው ፕሮግራም ይሄን ይመስላል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰብ እንድትሆኑ አሁንም በድጋሚ በአክብሮት ጋብዛችኋለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።